ትንቢተ ኢሳይያስ ምዕራፍ 51 ቁጥር 1 እና 2 እናንተ ጽድቅን የምትከተሉ አሁን ተደራሽ አለው ለማን እየተባለ እንደሆነ ስናስብ ጽድቅን ለሚከተሉ ሰዎች ነው። እናንተ ጽድቅን የምትከተሉ እግዚአብሔርንም የምትሹ ስሙን፣ ከእርሱ የተቆረጣችሁበትን ድንጋይ ከእርሱም የተቆፈራችሁበትን ጉድጓድ ተመልከቱ። ወደ አባታችን ወደ አብርሃም ወደ ወለደቻቸውም ወደ ሳራ ተመልከቱ። አንድ ብቻውን በሆነ ጊዜ ጠራሁት፣ ባረኩትም፣ አበዛሁትም ይላል። ደግሜ ላምኑ፣ እናንተ ጽድቅን የምትከተሉ እግዚአብሔርንም የምትሹ ስሙን፣ ከእርሱ የተቆረጣችሁበትን ድንጋይ ከእርሱም የተቆፈራችሁበትን ጉድጓድ ተመልከቱ። ወደ አባታችሁ ወደ አብርሃም ወደ ወለደቻችሁ ወደ ሳራ ተመልከቱ። አንድ ብቻውን በሆነ ጊዜ ጠራሁት፣ ብቻውን፣ ከዛም ባረኩት፣ ከዛም አበዛሁት የሚል ሀሳብ እናገኛለን። እግዚአብሔር ብቻችንን መሆናችን እንዳይሰራ አይከለክልም። እግዚአብሔር እንዳይሰራ የሚከለክለው በሱ በኩል ያለ የአቅም እጥረት፣ የብቃት እጥረት፣ የጥበብ እጥረት ወይም ደግሞ በሰይጣን በኩል ያለ ተግዳሮት ሳይሆን ሰዎች ጽድቅን የሚረዱበት መንገድ እግዚአብሔር በቤታቸው ሊሰራ ያለውን ነገር በሚፈልገው ልክ እንዳይሰራ ሊያደርግ ይችላል። ለዚህ ነው ክፍሉ ሲጀምር ለይቶ ጽድቅን ለሚከተሉ ሰዎች ነው የፕሮሚስ ተነገረው። ፎሎ አፍተር ራይቸስነስ፣ ጽድቅን የሚከተሉ አብሮት እግዚአብሔርን የሚሹ ሰዎችን ጽድቅን ከመከተል ጋር አያይዞት እንመለከታለን። ለምንድን ነው ጽድቅን መሻትና ጽድቅን መከተልና እግዚአብሔርን መፈለግ ወይም መሻት አብሮ የተቀመጠው? ብዙ ሰዎች ጽድቅን የሚከተሉ ሳይሆን ጽድቃቸውን ለመስራት የተቻላቸውን የሚያደርጉ ሰዎች ናቸው። እግዚአብሔር አምላክ በጸጋው አስጀምሯቸው በራሳቸው አቅም እንዲጨርሱ ያደረጋቸው ይመስል በሕይወታቸው ውስጥ በእግዚአብሔር ታምኖ መሄድ የሚገባቸውን ጉዞ ከራሳቸው አቅም አንጻር ወይ ይቆማሉ፣ ወይ ወደኋላ ይመለሳሉ፣ ወይ ዲፕረስድ ይሆናሉ። የእግዚአብሔር እጅ ከማዳን ታታጥር የእግዚአብሔርን የማዳን ኃይል በሕይወታቸው ላይ ኤክስፒሪየንስ ማድረግ ይቸገራሉ። እግዚአብሔር ስለሚጠራቸው አይደለም፣ ስለማይፈልጋቸው አይደለም፣ እጁ ከማዳን ስላጠረችም አይደለም፣ ጆሮ ከመስማት ስለደነቆረች አይደለም። መካከል ላይ የገባ ኃጢአት ወይም ታርጌትን ሚስ ማድረግ ስላለ። ስለዚህ እግዚአብሔር አምላክ አሁን የምነግራቸው ነገር ጽድቅን ለሚከተሉ እግዚአብሔርን ለሚሹ ወይም ጽድቅን በመከተላቸው እግዚአብሔርን ለሚሹ የተነገረ መልእክት ነው አለ። ዘማሪው ዳዊት ሲናገር እግዚአብሔርን የሚፈልግ ልብ ደስ ይበለው አለ። ኢቭን ከእግዚአብሔር የሚፈልግ ልብ አለ፣ ራሱን እግዚአብሔርን የሚፈልግ ልብ ደስ ይበለው። እግዚአብሔር ይፈልጋለሁ ብለው ጽድቅን የማይከተሉ ሰዎች ሪሊ እግዚአብሔር በሚፈልገው መንገድ እየፈለጉት እንዲሆኑት መጠየቅ ነው ያለባቸው። ያ ማለት ተኮንነው ከሆነ መንገድ መቅረት አለባቸው፣ ራሳቸውን ብሌም ማድረግ አለባቸው ምናምን ማለት ሳይሆን እግዚአብሔርን የምትሹበት ልክ የሚወሰነው ጽድቅን በምትከተሉበት ልክ። ብዙ ሰዎች እኮ በሌላ ሃይማኖት መናቃቸው ብዙ ዋጋ ይከፍላሉ። ተራራ፣ ገደል ምናምን። ጌታ ኢየሱስ ክርስቶስ የሰራውን ስራ አምኖ ተቀብሎ የእግዚአብሔር ልጅ መሆን ሲቻል በሰው ሲታይ በጣም ብዙ ዋጋ የሚያስከፍል ግን ደግሞ በሰው ሊለካ የማይችል ዋጋ የከፈለውን የጌታን ዋጋ ወደ ጎን ያደረገ እግዚአብሔር አምላክ ዲማንድ የሚያደርገውን ከልክ በላይ የሆነ ጽድቅ በራሳቸው አቅም ለመተግበር የሚሞክሩ ለአእምሮ የሚያሳምን ቢብሊካሊ ግን በመንፈሳዊ ዓለም ደግሞ እንዲሁም አመጽ የሆነ አካሄድ የሚሄዱ ሰዎች አሉ።
ለእግዚአብሔር ሲሉ ዋጋ እንደከፈሉ ሊነገርላቸው ይችላል። ለእግዚአብሔር ሲሉ ዋጋ ከፈሉ። እግዚአብሔር የሚፈልጉ እግዚአብሔር የሚሹ ሰዎች ግን ትክክለኛ መገለጫቸው ጽድቅን የሚከተሉ ናቸው። ጽድቅን መከተል ማለት ከኃጢአት ርቆ ለመኖር መትጋት ማለት አይደለም። ያው ኃጢአትን በተመለከተ እግዚአብሔር ሀሳብ ግን እግዚአብሔር አምላክ ትላንትም ኃጢአትን ይጠላል፣ ዛሬም ይጠላል፣ ነገም ይጠላል፣ ይጸየፈዋል፣ ማየት አይፈልግም። እንኳን በእኔና በእናንተ ላይ በልጁ ላይ የእኛ ኃጢአት በሆነ ጊዜ በቀራንዮ መስቀል ላይ ጥሎታል ይላል። ድምፁን ከፍ አድርጎ አባት ሆይ ስለምን ተውከኝ እስኪል ድረስ ትቶት ነበረ። ይህ ስለዚህ እግዚአብሔር ኃጢአት ላይ ምንም ኮምፕሮማይዝ የለም። እንኳን እኔና እናንተ ላይ በሚወደው በአንድያ ልጁ ላይ የእኛ በደል በሆነ ጊዜ እንኳን ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ እስኪጮህ ድረስ ትቶታል። ስለዚህ ኃጢአትን እግዚአብሔር ኮምፕሮማይዝ ያደርጋል እያልኩ ሳይሆን የእኛ ጽድቅ በእግዚአብሔር የመርገም ጨርቅ ዩዥዋሊ ደግሞ በጽድቅም አለኖሩም በእኛ መንገድ ስንመለከት የሆነ ድካም ላይፋችን ላይ ይመጣል። ስለዚህ የእኛ ትልቁ ነገር የጽድቅ ስጦታን ተቀብለን ያንን መከተል ስንችል የተከተልነው እግዚአብሔር ጽድቅ ስጦታ በሕይወታችን ላይ በጽድቅ የማመላለስ አቅም ያደርገናል። ያኔ ለመጽደቅ ምንሰራ መሆናችን ቀርቶ በእግዚአብሔር ጽድቅ ስለጸደቅን የጻድቅ ሰው ሕይወት መኖር የምንችልበትን ጸጋ ነው የምንቀበለው። እንደዛ አይነት ጸጋ የተቀበሉ ሰዎች እግዚአብሔርን መፈለግ ዳገት አይሆንባቸው። ስለዚህ ለእግዚአብሔር ቃል ጽድቅን የምትከተሉ እግዚአብሔርን የምትሹ ወዳጆቼ፣ እግዚአብሔርን የምንፈልግ ሰዎች መሆን አለብን። እግዚአብሔር መፈለጋችን ግን አቅም የሚኖረው ስለ ጽድቅ ካለን ግንዛቤ ነው። እንዴት ብዬ ነው በሱ ፊት መቆም የምችለው ብሎ ወደ እግዚአብሔር የማይቀርብ ሰው በአእምሮ ሲለካ ጀኒዊን ኦነስት ይመስላል። በደከመ ኃጢአት በሰራ ጊዜ ከእግዚአብሔር የሚሸሽና ከኃጢአቱ ተስተካክሎ ወደ እግዚአብሔር ሊመጣ የወሰነ ሰው ለጽድቅ ትልቅ ስፍራ ያለው ይመስላል። ወዳጄ፣ ከእግዚአብሔር ዘንድ ሸሽተህ በማን ጸጋ ነው ኃጢአትን አሸንፈ ተመልሰ እግዚአብሔር ፊት ምትሆን? ስትደግሙ ከእግዚአብሔር አትሽሹ፣ ወደ እግዚአብሔር ሽሹ። ቢገለኝም እንኳን አልቆዩ። አይስማማም፣ እውነት ነው። ከማይስማማው ነገር የሚለየን ደግሞ የእግዚአብሔር ጸጋ፣ እርዳታ፣ ምሕረት፣ ቸርነት ነው። በደከመን ጊዜ ወደ እግዚአብሔር መፈለግ፣ እሱን መሻት የምንችልበት አቅም ጽድቅን ከመከተል ጋር ይገናኛል። ያኔ ለመፈወስ የምትጥሩ በሽተኞች አትሆኑ። ሰይጣን ሊያሳምማችሁ የሚጥር ጤነኞች ናቸው። ያኔ ከኃጢአት ለመውጣት የምትታገሉ ኃጢአተኞች አትሆኑ። ሰይጣን በኃጢአት ትራፕ ውስጥ ሊያስገባችሁ የሚታገል ጻድቃን የምትሆኑ። ልትበረቱ የምትፈልጉ ደካማ መሆናችሁ ቀርና ሰይጣን ሊያደክማችሁ የምትፈልጉ ብርቱዎች ትሆናላችሁ። ምክንያቱም የምትመኩበት የእናንተ የሆነ አንድም ጽድቅ የለም። ጽድቃችሁ እንደ መርገም ጨርቅ እንደሆነ ስለምታውቁ በኢየሱስ ክርስቶስ በመሆን የሚገኘው የእግዚአብሔር ጽድቅ ኢንጆይ ማድረግ ትጀምራላችሁ። ስሙኝ አለ። እንደዚህ የምታስቡ ሰዎች ስሙኝ አለ። እናንተ ጽድቅ የምትከተሉ እግዚአብሔርን የምትሹ ስሙኝ። የህይወታችሁ ዘይቤ እግዚአብሔርን መሻት ነው። ያንን ለማድረግ የሚያስፈልገውን ጽድቅ መከተል ህይወት ካላችሁ እንግዲያውስ መመልከት የሚገባችሁ፣ ፎከስ ማድረግ የሚገባችሁ፣ ማተኮር የሚገባችሁ ትኩረት ልንገራችሁ። ያላችሁበትን ህይወት አይደለም፣ የምትራመዱበትን መንገድ አይደለም ማለት ከእርሱ የተቆረጣችሁበትን ድንጋይ፣ ከእርሱ የተቆፈራችሁበትን ጉድጓድ ተመልከቱ። ምንጫችሁን ተመልከቱ። መገኛችሁን ተመልከቱ። አሁን ያለው ህይወታችሁ ከየት እንደመጣ ተመልከቱ። አለቱ ክርስቶስ ተመልከቱ። ብዙ ሰዎች የተገኘበትን ምንጭ፣ የተቆረጠበትን
ድንጋይ የተቆፈረበት ጉድጓድ የሚመለከተው የገጠመውን ቻሌንጅ፣ የደከመውን ድካም፣ የሳተውን ስህተት ነው የሚመለከተው። ስንስት በእግዚአብሔር ፊት ስህተታችንን ግልጽ አድርገን ንስሐ መግባት የለብንም እያልኩ አይደለም። ንስሐ ራሱ የራሱ ኮንሰፕት አለው፣ ተምረናል። እግዚአብሔር ጻድቅ ስለሆነ የጽድቅ ሕይወት ይፈልጋል የምንም ጥርጥር። አሁን ግራ የገባን ያን ጽድቅ ሕይወት የምንኖርበትን የህይወት ጎዳና የምንመርጥበት መንገድ ነው። በእግዚአብሔር ልጅ በክርስቶስ በተሰራው ስራ አምነን በእሱ በማመን የእግዚአብሔር ጽድቅ ነው ተብሎ በሮሜ 3:23 ተጻፈ። ከዛ ጽድቅ የተነሳ ህይወታችን እግዚአብሔርን መፈለግ ሲጀምር ለእኛ እግዚአብሔር ያለው ምክር ትኩረታችሁን ምንጫችሁ ላይ አድርጉ። የተቆረጠችሁበት ድንጋይ፣ የተቆፈራችሁበት ጉድጓድ የትኩረታችሁ አቅጣጫ ይሁን። እንደዛ ያደረጉ ሰዎች በታሪክ አሉ። ለምሳሌ አንድ ልትመለከቱት የሚገባ ታሪክ ልንገራችሁ አለ እግዚአብሔር። ወደ አባታችሁ ወደ አብርሃም ወደ ወለደቻችሁ ወደ ሳራ ተመልከቱ። ምክንያቱም እነሱ ጽድቅን የሚከተሉ እግዚአብሔርን የሚሹ ነበሩ። በክፍል 2 ትምህርታችን እንዳየነው አብርሃምም አመነ ጽድቅም ሆኖ ተቆጠረለት ብሎ በእምነት የሚገኝ ጽድቅ እንዴት እንዳገኘ ዘፍጥረት ምዕራፍ 15 ጽድቅን የሚከተል ነበር አብርሃም። ከዛ በኋላ እግዚአብሔር እንዴት እንደሚሻ ስትመለከቱ ልጁን እስከ መሰዋት ድረስ የታመነ ነው። ለመሰዋት ሲል የሚከለክሉ ሰዎች ከመንገድ ላይ አስወግዱ ነው። ለሚስቱ አልነገረም እንዳትከለክል። ሎሌዎቹ ለአህዮቹን መንገድ ላይ ጥሏቸው ሄዱ። ልጁን ደግሞ እግዚአብሔር መስዋዕቱን በግ ያዘጋጃል ብሎ አፉን የሚያዘጋ ቃል ተናግሮ ሄዱ። አስሮ ከዛ በኋላ ረብርቡ ሴፍ ባንገቱ ላይ እስከ ማኖር ድረስ እግዚአብሔር ይሻ ነበር። ያን አቅም ያገኘበት ምክንያት በእምነት የሚገኝ ጽድቅ ከተቀበለ በኋላ ጽድቅን የሚከተል ሲሆን ከዛ በኋላ የሚመለከተው እሱ በአቅሙ ስለሚደረግ ነገር ሳይሆን የተገኘበትን ምንጭ ታሪኩን የቀየረውን እግዚአብሔር ነው የሚመለከተው። ስለዚህ ስትመለከቱ ከዚህ ቀደም ትመለከቱ ፍሬ ያፈሩ ሰዎች አሉ። ወደ እነሱ ብትመለከቱ እናንተም ከዚህ በኋላ እንደነሱ ወደ ምንጫችሁ ተመልክታችሁ ጽድቅን የተከተላችሁ እግዚአብሔርን እየፈለጋችሁ ዘመናችሁ እግዚአብሔር ባሰበበት ልክ ይሆናል። ምንድነው አብርሃም ጋር ሆነ? ወደ አባታችሁ ወደ አብርሃም ወደ ወለደቻችሁ ወደ ሳራ ተመልከቱ። አንድ ብቻውን የሆነ ይጠራታል። ስጠራው የነበረው ማንነቱ ብቸኛ ነበር። አንድ ብቻውን ሲል የቁጥር ጉዳይ ብቻ አይደለም የሚናገረው። ብዙ መሆን የማይችልም ነበረ በነበረው ፊዚካል ኮንዲሽን ብቻውን በሆነ ጊዜ ተጠራታል። ወደ ምንጩ የሚመለከት ሰው እግዚአብሔር አድሮት ወደ ምንጩ መመልከት ሲጀምር ያለበት ኮንዲሽን እግዚአብሔርን አይገደው። እግዚአብሔር የተያዙትን ማስመለጥ ያልተያዙትን መጋረድ ይችልበታል። እግዚአብሔር የበረቱትን በብርታት እንዲቀጥሉ የደከሙትን ማበርታት ይችልበታል። እግዚአብሔር የታመሙትን መፈወስ፣ ጤነኞችን ጤናቸውን ጠብቀው እንዲቆይ ማድረግ ይችላል። ተመልከቱ እና አብርሃም የተጠሩበት ጊዜው እግዚአብሔር በባህሪው ወዳጆቼ በሰውኛ የማይቻል ነገር ደስ ይለዋል። ውሃ ሲፈልጉ የሆነ ጉድጓድ ቆፍሮ ምናምን አድርገው ከወንዝ ጸልፈዋል። አለቱን ምታን ያነሱ በተአምር ውሃ ከውስጡ ይወጣል ብላችሁ ማታስቡትን አለት ውሃ እንዲያፈልቅ ማድረግ ነው። ከኛ ህይወት አሁን ውሃ ፈልቆ አይታችሁ ከሆነ ወላጆቼ አለት መጥቶ ነው ያፈለቀው። የሚረባ በራሳችን መልካም ነገር ባፈልቅ ምንም ነገር የለም። ግማሽ መንገድ አልመጣለትም እግዚአብሔር። ጥሩ ባህሪ ቢኖረን ባይኖረን ጌታን ስንቀበል
ጌታን ከማወቃችን በፊት የነበረው ጥሩ ሆነ መጥፎ ባህሪ ኃጢአተኞች ነበር። ልዩነታችን ጨዋ ኃጢአተኛና ድሩይ ኃጢአተኛ ነበር። የተሻለ ይባል መዳን የለው። ሁላችንም ጌታን እስክናውቅ ወልድ የሌለው ሕይወት የለውም ነበር። የተለያየ የሞት አይነት ሰዎች ነበር እንጂ የተለያየ አይነት ሕይወት ያለን ሰዎች አልነበረ። ጌታን ስናገኝ ሕይወት ያገኛል። ለእኛ ሕይወት ክርስቶስ ነው። ከዛ አለት ከሆነው ደረቅ ከሆነው ብቸኛ ከሆነው መካን ከሆነው ለእግዚአብሔር ፍሬ ማፍራት ከማይችል ሕይወት ይወጣል። ከዛ በኋላ ባለ ዘመናችን ጽድቅን የምንከተል እግዚአብሔርን የምንሻ ከሆነ ከአብርሃም መማር ይቻላል። አብርሃም ምንም በተጠራ ጊዜ ለእግዚአብሔር የሚጠቅም ነገር ያለው አይመስልም። በአዲስ ኪዳንም እንዲሁ እግዚአብሔር ያደርገው። መንፈሳዊ አገልጋዮችን እግዚአብሔር ሲፈልግ ቤተ መቅደስ አይደለም ሄደው ፈሪሳውያን ጸሐፍቶችን አይደለም የሚፈልገው። ከነገሩ ጋር የማይገናኝ ከዜሮ ጀምሮ ሄሮ የሚያደርግ ምንም ሳታዋጣ ሁሉ ሊሰጥህ የታመነ እግዚአብሔር አሳጥማጁ፣ ቀራጩ፣ ሌባውን ጭምር ነው የሰበሰበው እኮ ጌታ። ምክንያቱም ብቻውን ሳለ ይጠራል እግዚአብሔር። ያለንን አይቶ ይሄ ጥሩ ነው እንደዚህ ባደርጎ ተጠቀሙበታል የሚል አምላክ አለ። እስከፈቀድንለት ድረስ ከየትም አንስቶ የትም ማድረስ ይችላል። እረኛውን ንጉሥ ለማድረግ ፖለቲካል ሳይት ማስተማር ይችላል። ተመልከቱ አብርሃም ጥሪው እሱ ጋር የደረሰ ጊዜ ነበር። ብትመለከቱ ሾኪንግ በዙሪያው ጣዖት የሚቸበቸብበት ቤት ውስጥ ነበር። ከእግዚአብሔር ይልቅ ስለ ጣዖት፣ ከእግዚአብሔር ይልቅ ስለ ክፉ ስፒሪቹዋል አሰራር ሲወራ ብዙ ያደገበት ዘር ሊሰጠው ሲፈልግ መካን ነበር አብርሃም። ሀብት እንዳትሉ ፋሚሊ ነገር በቤት ጥለምጣ ያለ የሆነ እግዚአብሔር ሊጠቀምበት የሚችል መልካም ነገር ሊሆን ብቻውን በሆነ እየቀረ ብቻችንን እያለን የሚጠራ አምላክ ብቻችንን እንዳለን ዘመናችንን እያቀረ እግዚአብሔር ብቻችንን ባለን የጠራበት ምክንያት ብቻችንን ሳለ ጠርቶ ከዛ ብቸኝነት ውስጥ ዘይት ማፍለቅ ስለሚፈልግ ጽድቅ የምትከተሉ ስሙኝ፣ እግዚአብሔርን የምትሹ ስሙኝ። ስትሰሙኝ ወደ ተቆረጣችሁበት ድንጋይ ወደ ተቆፈራችሁበት ጉድጓድ ተመልከቱ። ከዚህ ቀደም ለእናንተ በመንፈስ አባት የሆኑ በእምነት አባት የሆኑ አብርሃም እንዲሁ እናት የሆነች ሳራ እንዲሁ ከሁኔታቸው ከመካንነታቸው ከምናምናቸው ከጣዖት ኤሪያ ላይ ከማደጋቸው ከብዙ ኔጌቲቭ ነገራቸው ውስጥ ጠርቻቸው ጽድቅን የሚከተሉ እግዚአብሔርን የሚሹ ሕይወት ውስጥ በገቡ ጊዜ ምንጫቸውን እኔን ሲመለከቱ ከጠራኋቸው በኋላ ፎከሳቸው እንደዛ ሲሆን የሆነውን ተመልከቱ እና ጠራሁት ብቻውን በሆነ ጊዜ ብሎ ባረኩት ነው ያለው። አበዛሁት የሚላል። ከዛ ብቻውን የሆነን ጠርቶ ማብዛት የሚችል የኔና የእናንተ አምላክ ብቻ ነው። የታመመ ጠርቶ ጤነኛ ማድረግ የሚችል የኔና የእናንተ አምላክ ብቻ ነው። ምንም የሌለውን ጠርቶ ለብዙዎች የሚተርፍ የሚያደርግ የኔና የእናንተ አምላክ ብቻ ነው። ምንም የማያውቀውን ጠርቶ ሞር ማድረግ የሚችል የኔና የእናንተ አምላክ ብቻ ነው። እነ ጴጥሮስ እኮ ምንም አልተማሩም አይደል የሚሏቸው? ምንም ሳይማሩ
እንዴት እንደዚህ ይናገራሉ ብዙዎች እስኪገረሙ ድረስ የተማረ ሰው የማያመጣውን ዊዝደም በእነሱ ውስጥ ሲታይ ስንመለከት ብቻውን ሳለ ጠርቶ ባርኮ የሚያበዛ አምላክ እንደሆነ እናያለን። ወዳጆቼ እግዚአብሔር ስሙኝ ነው ያለው። ጆሮአችሁ ወደ እኔ አዘንብሉ። መንፈሳዊ ሕይወታችሁን ገምታችሁ አትኖሩ። ከሞራል ላይፍ ስታንዳርድ በላይ መመላለስ ነፍሳችሁን አስተምሯት። እናንተ ጽድቅን የምትከተሉ እግዚአብሔርን የምትሹ ከሆነ ስሙኛል። እግዚአብሔር መፈለግ ዘይቤያችሁ የሆነ ለዛ ደግሞ አቅማችሁ የሚመነጨው ከእናንተ ጽድቅ ይልቅ በእግዚአብሔር ጽድቅ ተመከታችሁ ያን ጽድቅ የምትከተሉ ከሆነ ስሙኝ። ምክር አለ ለእናንተ ስሙኝ። የተቆረጠችበትን ድንጋይ ከእርሱም የተቆፈራችሁትን ጉድጓድ ተመልከቱ። ወዳጆቼ ክርስትና ምን አለ ሳይሆን ማን አለህ ነው ክርስትና። ወልድ ያለው ነው። ለዛ በቀራንዮ መስቀል ከጎኑ ተቆርጠን የወጣን አካሉ እኛ ነን። ልክ አዳም እንደ ሞት አይነት እንቅልፍ በተኛ ጊዜ ከጎኑ ሔዋን እንደወጣች ክርስቶስ መስቀል ላይ ጎኑ በተወጋ ጊዜ ከጎኑ ቤተ ክርስቲያን ነች የወጣችው። ኤግዛክትሊ አንድ አይነት ነው። ከመጀመሪያው አዳም ሔዋን እንደወጣች ከመጨረሻው አዳም ቤተ ክርስቲያን የወጣችው። ልዩነቱ የመጀመሪያው አዳም ከጎኑ የወጣችው ሔዋን በበደለች ጊዜ አንተ የሰጠኸኝ እሷ አበላችኝ ብሎ እሷን ብሌም ሲያደርግ፣ የመጨረሻው አዳም ግን እነሱን ተዋቸው እኔን ያዙኝ ብሎ ስለ ቤተ ክርስቲያን ራሱን አሳልፎ የሰጠ ነው። የተቆረጥንበት ድንጋይ አለቱ ክርስቶስ ይባላል። ከእሱ የተገኘንበት የተቆፈርንበት ጉድጓዳችን ክርስቶስ ነው። በእግዚአብሔር ፊት ያለን ድፍረት ከእሱ ጋር መሆናችን ብቻ ነው። በምድር ታሪክ እግዚአብሔር በግልጽ በእሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎ የተናገረው ማንም በሌለበት ለመጀመሪያ ጊዜ ሰማይ ተከፍቶ መንፈስ ቅዱስ በርግብ አምሳል መጥቶ ከሰማይ ድምፅ ታይቶ ድምፅ ተሰምቶ በእሱ ደስ የሚለኝ የምወደው ልጄ ይህ ነው የተባለለት አንድ ብቻ ነው። እሱን ስሙት የተባለ ኢየሱስ ክርስቶስ። እሱ ደግሞ ከእርሱ የተቆረጥንበት ድንጋያችን ነው። እርሱ ደግሞ ከእርሱ የተቆፈርንበት ጉድጓዳችን ነው። የተገኘንበትን የድንጋይ ታይፕ ለመመርመር ሰው ቢፈልግ ክርስቶስ ኢየሱስ ከሚባል አለት ጋር አንድ አይነት የተቆረጠበትን ቦታ ልናገኝ እንችላለን። በሰማይ ሆኖ እስካሁን ድረስ እጁ ያለ ቁስል የሚታይበት ምክንያት ያ ነው። መጽሐፍ ቅዱስም ይላል መንፈሳዊ ኤክስፒሪየንስ ካላችሁም ጌታን ስትመለከቱ ቁስል እጁ ላይ ያለ ጌታ ነው የምትመለከቱት። ስለዚህ እግዚአብሔር ጽድቅን መከተላችሁ ካልቀረ፣ በዛ ምክንያት እግዚአብሔርን መሻታችሁ ካልቀረ ስሙኝ። ከእርሱ የተቆረጣችሁበትን ድንጋይ ከእርሱ የተቆፈራችሁበትን ጉድጓድ ተመልከቱ። የጽድቅ ሕይወት ይሄ ነው። እንደ ብቃቴ ሳይሆን እንደ ምንጬ ነው የማየው። እንደ አቅሜ ሳይሆን እንደ ምንጬ ነው የማየው። ለዛ ነው ከሰማይ የመጡ መላእክት ሰዎች ጋር መጥተው መልእክት ሲናገሩ ሰዎች ይከብዳቸዋል አቅማቸውን ስለሚያውቁ። ማርያም ጋር መጣና ወንድ ልጅ ትወልጃለሽ ሲላት ይህ እንዴት ሊሆን ይችላል ያለችው። ወንድ አላውቅም፣ ምድር ላይ በምናውቀው መንገድ ልጅ ለመውለድ የሚያስፈልገውን ነገር አላደረኩም።
እንዴት ሊሆን ይችላል ሲል ይሄ የሚሆነው ማድረግ የሚገባሽን ባደረግሽበት ልክ ወይም ባላደረግሽበት ልክ ሳይሆን ይሄ የሚሆንበት አንድ ነገር አለ አላት። ለእግዚአብሔር የሚሳነው ነገር አለን አላት። ሃሌሉያ! ለሱ የሚሳነው ነገር የለም ወዳጆች። ይሄ የሚሆነው ወንድ ማወቅሽና ለማወቅሽ ጋር ለማለት እግዚአብሔር አምላክ ልጅ እንድትወልጂ የግድ ወንድ ማወቅ አለብሽ ብሎ እየደመደመ ከዛ ውጪ የሚያዝ ትራፕ የሚደረግ አምላክ አይደለም ማለት። ይሄ የሚሆንበትን መንገድ ልንገርሽ አላት። መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል አላት። ከዛ በኋላ የሚወለደው ልዑል እግዚአብሔር ልጅ ይባላል። ወደ ምንጩ ተመልከች፣ ወደ መንፈስ ቅዱስ ተመልከች፣ ወደ እግዚአብሔር ተመልከች። የተናገርሽ የሚያደርገው አንቺ ከወንድ ጋር ባለሽ ግንኙነት ልክ ሳይሆን እሱ ከአንቺ ጋር ባለ ግንኙነት ልክና እሱ ጋር ባለ አቅም ልክ ነው። እግዚአብሔር ፋይናንሻሊ ባርካለሁ ብሎ አንድ ሰው ትንቢት ሲነገረው የሚያምነው ሱቅ ካለው ብቻ ወይም መሆን የለበትም። እግዚአብሔር አምላክ ሰዎችን ሊባርክ ሲፈልግ ማርክበት የራሱ የሆነ መንገድ አለው። ልባረክ እችላለሁ ብሎ ገምቶ በህይወቱ ላይ ፍንጭ ካለ ብቻ የሚያምን ከሆነ ፍንጭ የሌለለት ይቸገራል። እነ ሳራ ወደ ራሳቸው በተመለከቱ ጊዜ እኮ እግዚአብሔር ያን ሀሳብ አስቀይሮ ነው ልጅ ሰጣቸው እኮ። የዛሬ ዓመቱን ልጅ ትወልዳለች ስል እግዚአብሔር ሳራ ሰማችና ሳቀች። ባሌም አርግቷል እኔም ከዚህ በኋላ ፍትወት አይሆንልኝም ምናምን ስትል ሳቀች ይላል። ወደ ራሷ ስትመለከት የእግዚአብሔር ጥያቄ እንደነበር ለእግዚአብሔር የሚሳነው ነገር አለን ያላት። ወዳጆች ለአምላካችን የሚሳነው ነገር የለም። አካሏን ስትመለከት ከዛ በኋላ ፍትወት አይሆንላትም። ባሏንና የባሏን አካል ስትመለከት ሸምግለዋል። እግዚአብሔር ግን ልጅ ሊሰጣት ሲፈልግ የእሷን የእድሜ ቁጥር ክራይቴሪያ ያስቀምጥ። በእነ ሳራ ዘመን ቢከፋውም በእኛም ዘመን ይሄ እውነት ነው። አባታችን አብርሃምና እናታችን ሳራ የበዙበትን መንገድ ስንመለከት ረጅም ዘመን ብቻቸውን ነበር። ብቻቸውን በነበሩ ጊዜ እግዚአብሔር አምላክ መጥቶ ሲናገራቸው ብቻቸውን ሳልጠሯቸው እኔ ባረኳቸው። ከዛ በኋላ ወደ አካላቸው ሲመለከቱ ልጅ አልነበራቸውም። ወደ ተቆረጡበት ድንጋይ ወደ ተቆፈሩበት ጉድጓድ ሲመለከቱ ግን በረከት ሆነላቸው። ብዙ አማኝ በጸሎት የሚፈልገው ነገር በህይወት ይክደዋል። እግዚአብሔር ፍጥረት አድርጎ የሚያቀርበውን ነገር ከተቆረጠበት አለት ይልቅ ያለበት ሁኔታ አይቶ ይቸገራል። ይህ ምላችሁ ለየትኛውም የህይወት ዘይቤ ነው ምላችሁ። የሚፈልገውን ነገር የማይፈልግ አይነት እስኪመስል ድረስ ልክ ማርያምና ማርታ አላዛር በታመመ ጊዜ ወደ ክርስቶስ መልእክት ልከው መጥቶ እንዲጸልይለት ልከው በመጣ ጊዜ ግን እምቢ ያሉት ጌታ ነው። አቅሙን በአቅማቸው ለኩ። ከዚህ ቀደም በሚያውቁት ኤክስፒሪየንስ ብቻ ለኩት። ለበሽተኛ ጸልዮ ሲፈወሱ ስላዩ በታሞ ያለ መጥቶ ቢሆን ጥሩ ነበር ነው ያሉት። ወደ አላዛር ሲመለከቱ ሞቷል። ወደሚያውቁት የክርስቶስ ኢየሱስ አቅም ሲመለከቱ ፈውስ ነው። ከዛ ቀደም ትንሣኤ የሚባል ኤክስፒሪየንስ በሱ ላይ አልተመለከቱ። አይሆንም ማለት ሊቀሰቅሰው ሲሄድ ሸቷል አሉት። ብዙዎቻችን አይቀየርም ብለን ስለምንደመደም ነው እግዚአብሔር ሊቀየር መጥቶ እንኳን የሚዘገየው። ከዛ በኋላ ክርስቶስ ኢየሱስ እንዴት እንዳለቀሰ ትመለከታላችሁ። ምንድን ነው የሚያስለቅሰው? እዛ ጋር የመጣው ሊቀሰቅሰው እንደሆነ እናውቃለን። እንደውም ሊቀሰቅሰው ነው የሚለው እኮ ብሏል። የሞተ ሰው ልትቀሰቀሱ እየሄዳችሁ አታለቅሱም። ባይዘይ ካለቀሳችሁ ያስለቀሳችሁ ነገር የሰውየው መሞት አይደለም። የመጣበትን መንገድ መጽሐፍ ቅዱስ አይነግረንም። ሰዎቹ ናቸው የገመቱት። እንዴት እንደሚወደው አዩ ነው የሚለው። የወደው ነበር፣ እውነት ነው። ግን ኢምፖሲብል ሚሽን አይደለም ይዘው ሄደው። የተቆረጣችሁበትን ድንጋይ ተመልከቱ ወዳጆቼ። የተቆፈራችሁበትን ጉድጓድ ተመልከቱ። እሱን ተመልከቱ። ምንጫችሁን ተመልከቱ። ሕይወት የሆናችሁን ክርስቶስ ኢየሱስን ተመልከቱ።
እንደ ገላትያ ሰዎች በመንፈስ ጀምራችሁ በሥጋ አትጨርሱ። ጳውሎስ ግራ ነው የገባው እኮ ስለ ገላትያ ሰዎች። ምን ነክቷችሁ ነው አላቸው። ምንድን ነው የተፈጠረው አላቸው። የማታስተውሉ አላቸው እኮ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ነበር እኮ ተስሎ አላቸው። ወደ ተቆፈራችሁበት ጉድጓድ፣ ወደ ተቆረጣችሁበት አለት ፊት ለፊት ትመለከቱ ነበር ወደ ምንጫችሁ። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው አለ። ይህም ብቻ ነው ከእናንተ ልማር የምወደው እኮ ነው ያላቸው። ማን ነው ቢዊሽ ያደረጋችሁ አዚም ያደረገባችሁ? በሕግ ሥራ ወይስ ከእምነት ጋር በሆነ መስማት መንፈስን ተቀበላችሁ አለ ጳውሎስ። እንዲህ የማታስተውሉ ናቸው አላቸው። በመንፈስ ጀምራችሁ አሁን በሥጋ ተፈጽማላችሁን አላቸው። በእውኑ ከንቱ እንደሆነስ እንደዚህ ያለ መከራ በከንቱ ተቀበላችሁን? እንግዲህ መንፈስን የሚሰጣችሁ በእናንተ ዘንድ ተአምራት የሚያደርግ በሕግ ሥራ ነው ወይስ ከእምነት ጋር በሆነ መስማት ነው? እንዲሁ አብርሃም አመነ ጽድቅም ሆኖ ተቆጠረለት ብሎ ልክ ኢሳይያስ ወደ አለቱ ተመልከቱ ብሎ የጠቀሰውን ምሳሌ ጳውሎስም ወደ አለቱ ተሰቅሎ ወዳለው ጌታ ተመልከቱ ብሎ የጠቀሰው ራሱን አብርሃምን። ከዛ በኋላ ሲያነጻጽር ከእንኪያስ ከእምነት የሆኑቱ እነዚህ የአብርሃም ልጆች እንደሆኑ እወቁ ይላል። የአብርሃም ልጆች ማለት አብርሃም ያገኘውን አይነት ጽድቅ የሚያገኙ የእሱ ተከታዮች ማለት ነው። ብዙ ሰዎች እግዚአብሔር አምላክ በማመናቸው ምክንያት በሕይወታቸው ላይ ካመጣው አብዛኛው ነገር እንደማይገባቸው ስለሚያስቡ በዛ ነገር የሚፈታ ጥያቄ ላይፋቸው ለረጅም ጊዜ ይቆያል። የእግዚአብሔር ምክር ግን ይሄ ነው። የማታስተውሉ አትሆኑ። ፎከስ ማድረግ ካለባችሁ ፎከስ ማድረግ የሚገባችሁ ፖይንት እወቁ። እናንተ ጽድቅን የምትከተሉ እግዚአብሔርን የምትዩ ስሙኝ። ከእርሱ የተቆረጣችሁበትን ድንጋይ ከእርሱም የተቆፈራችሁበትን ጉድጓድ ተመልከቱ። ተመልክተው ካተረፉት ሰዎች መካከል ልትመለከቷቸው የምትችሉ አብርሃምና ሳራ አሉ። አብርሃምና ሳራ ወደ አባታችሁ ወደ አብርሃም ወደ እናታችሁ ወደ ሳራ ተመልከቱ። አንድ ብቻውን በሆነ ጊዜ ጠራው። ዘመኑ ሲያልቅ ግን ብቻውን ሆኖ አልጨረሰም። በጠራሁት መንገድ ዘመኑ አላለቀም። ባረኩታል። መባረክ ብቻ አይደለም ደግሞ አበዛሁት፣ ኢንክሪዝ ያደረግኩት። ሃሌሉያ። ዛሬ ይህንን አዋጅ ነው ማዋጅ የምፈልገው። አይኖቻችሁን ጠላት እንድታኖሩበት ከፈለገው ነገር ላይ አንሱና እግዚአብሔር እንድታኖሩበት የሚፈልገው ነገር ላይ አድርጉ። ቁስላችሁን ከምታዩበት ልክ በላይ ቁስሉን ተመልከቱ። መጽሐፍ ቅዱስ እኮ ደካማው ብርቱ ነኝ ይበል ሲል ደካማው ብሎ ከጠቀሰው በኋላ ደካማው ብርቱ ነኝ ይበል ሲል ይዋሽ እኮ እያለ አይደለም። ደካማው ያለው ድካም የራሱ ድካም ነው። ብርቱ ነኝ ካለ ግን ከሱ ድካም ውጭ የሆነ ብርታቱ የሆነ ሌላ ብርታት አለ ማለት ነው። ከደከምኩኝ ከድካሜ በላይ ብርታት ሊሆነኝ የሚችል የእግዚአብሔር አቅም አለ። ለዛ ነው ዳዊት ሲዘምሩ አቤቱ ጉልበቴ ሆይ እወድሃለሁ የሚሉት። አቅጣጫችን በኢየሱስ ስም ይቀየር። ትኩረታችን በጌታ በኢየሱስ ስም ይቀየር። ፎከሳችን በኢየሱስ ክርስቶስ ስም ይቀየር። ወዳጆች
ሁለት ያልኖርም በዚህ ዓለም ላይ የሁላችንም ዘመን የሆነ ጊዜ ያበቃል። አንዳንዶቻችን ጌታ መጥቶ ይወስናል፣ ሌሎቻችን ደግሞ ቀድመን ወደ እሱ እንሄዳለን። የዚህ ዓለም ጉዞ ሁለት ጊዜ የሚኖር ጉዞ አይደለም። በኢየሱስ አምነን የእግዚአብሔር ልጅ ከሆነ ነገር እግዚአብሔርን እንድንሻ ጽድቅን መከተላችን አቅም ሆኖን ከሆነ ስሙኝ ያለውን እንስማ። የተቆረጥንበትን ድንጋይ ምንጫችንን እንመልከት፣ መገኛችንን እንመልከት፣ መፍለቂያችንን እንመልከት። ብራጋቴ መሐላ ፈረስ ያን እንመልከት። የእግዚአብሔርን ቃል ቀረብ ብላችሁ እኮ ስታነቡ ሰዎች ሲያምኑ እንኳን ከቤታቸው አይደለም የሚመጡት እኮ ከሰማይ እንደመጡ አድርጎ እኮ ነው የእግዚአብሔር ቃል የሚናገረው። ጌታ ኢየሱስ ከዮሐንስ በላይ ያጠምቃል ብሎ በነገሩት ጊዜ፣ ከሱ በላይ ደቀ መዝሙር ያደርጋል ብሎ በነገሩት ጊዜ የዮሐንስ መልስ ትዝ አይላችሁ? ዮሐንስ ምዕራፍ 3 ቁጥር 26 ላይ በተለይ ከ25 በኋላ ከጀመራችሁ ስለዚህ በዮሐንስ ደቀ መዛሙርትና በአይሁድ መካከል ስለ ማንጻት ክርክር ሆነ ይላል። ቁጥር 26 ላይ ወደ ዮሐንስም መጥተው መምህር ሆይ በዮርዳኖስ ማዶ ከአንተ ጋር የነበረው አንተ የመሰከርህለት እነሆ እርሱ ያጠምቃል፣ ሁሉም ወደ እርሱ ይመጣሉ አሉት ይላል። ዮሐንስ የሚመልሰው ምላሽ ሰው ሲጋ ዮሐንስም መለሰ እንዲህ ሲል ከሰማይ ካልሰጠው ሰው አንዳች ሊቀበል አይችልም ማለት ወደ እሱ እንኳን የሚመጡት ከሰማይ ነው። ምንም ነገር ከሰማይ ካልተሰጠ ሰው አንዳች ሊቀበል አይችልም። ወደ እሱ በብዛት ሄደ፣ ወደ እኔ በትንሽ መጣ የሚባል ነገር የለም። በትክክል የመጣው አምኖ የዳነ ከሆነ የመጣበት አድራሻው ሰማይ ነው። እግዚአብሔር ነው ዲስፓች ያደረገው። ሃሌሉያ። ስለዚህ ምንጫችን እግዚአብሔር ነው። እኔና እናንተ እኮ ወዳጆቼ በአዳም ውስጥ ለመጀመሪያ ጊዜ በተሰራን ጊዜ የሰው ልጅ ማለት ነው ለመጀመሪያ ጊዜ እንኳን የሳበው አየር የእግዚአብሔር እስትንፋስ ነው። በአፍንጫው የሕይወት እስትንፋስ አለበት የሚል እግዚአብሔር ምንጫችን ነው። ጌታ ኢየሱስ ክርስቶስ ምንጫችን ነው። የተቆረጥንበት ድንጋይ፣ የተቆፈርንበት ጉድጓዳችን ኢየሱስ ክርስቶስ ነው። ከጎኑ በጦር ተወግቶ የወጣን ዛሬም ድረስ የወጣንበት ስፍራ የሚታይ አንድ ቀን በክብር ሲመጣ የዛሬ 2000 ዓመት ብለን በምንቆጥረው በሰው አቆጣጠር ጊዜ የተወጋው እጁ የተወጋበት ችንካር ምልክት አሁን ድረስ ያለ የተወጋ ጎን አሁን ድረስ የሚታይ ጌታ የተቆረጥንበትን አለት ስፍራ ያሳያል። ሁሉ ነገር አላፊ ነው። በዚህ ምድር የምናልፍበትን ጉዞ እግዚአብሔር ባሰበልን ልክ ኖረን ማለፍ ካስፈለገ ምንጫችንን እንመልከት። ምንጫችንን እንመልከት። የተቆረጣችሁበትን ድንጋይ ከእርሱም የተቆፈራችሁበትን ጉድጓድ ተመልከቷል። ሌሎች ያታረፉበት መንገድ ይሄ ነው እና አብርሃም ጽድቅን ተከትለው ምንጫቸውን በተመለከቱ ጊዜ ብቻቸውን ቢጠሩም ባርኪያቸው አብዝቻቸዋለሁ፣ አሳድጊያቸዋለሁ፣ ኢንክሪዝ አድርጊያቸዋለሁ። ለልጁ እጮኛ ለማስጠየቅ አብርሃም ሎሌዎችን ሲልክ ወርቅ በግመል ይላል። ሎጥ በተማረከበት ጊዜ ሀብቱ አብርሃም በቤቱ ሰራተኛውን 300 ምናምን ልጅ ነው ሄደው 300 ምናምን ሰው ቤታችሁ ላይ ሰራተኛ ካለ ምን አይነት የእግዚአብሔር ባርኮት እንዳለ መገመት ትችላላችሁ። አባቶቻችን ብልሆች ናቸው። በብሉይ ኪዳን ጭምር ከሩቅ አይቶ ሰግደውለታል። እኛ በአዲስ ኪዳን ዘመን በትግላችን በእግዚአብሔር ጻድቅ ለመባል ስንጥር አብርሃም ከርቀት ሆኖ አሁን ለጽድቅ ሆኖ ተቆጠረለት። ተመልከቱት። በእምነት አባታችሁ ነው እሱ።
በዚህ ምሽት ወዳጆቼ ወደ ጸሎት ልንገባ ነው። ፎከሳችሁን አስተካክሉ። ረጅም ጊዜ ያስጨነቃችሁን ነገር ከመመልከታችሁ የተነሳ እንደማይቀየር እንድታስቡ አትፍቀዱ። በእግዚአብሔር ኃይል የማይቀየር ነገር የለም። እይታ ይቀየራል፣ እሳቤ ይቀየራል። የእግዚአብሔር ቃል እኮ ይመሰክርልን። አማኞችን ለመግደል ደብዳቤ ጽፈው በፈረስ ከሎሌዎቹ ጋር አብሮ የሚሄደውን ጳውሎስ ደህንነት ሳይማር ደቀ መዝሙር ሳይማር ድንጋይ ላይ አግኝቶት ክርስቶስ ከፈረስ ላይ ጥሎት ሊገላቸው ከፈለጉ ሰዎች ጋር ሊሞት እንዲፈቅድ ለውጦት እኮ ያውቃል። ጳውሎስ ከተለወጠ አንተ አትለወጥ? የሆነ አላምንም ብለም ታስበው ሰው አይለወጥ? አንዳንዶቹ እኮ በአንዲት ቤት ላይ በምታገለግል እህት መጽሐፍ ቅዱስ ጥሩ ያልሆነ ስም በእኛ ካልቸር ስለሚጣት ነው የማንጠቅስ። ቤት ላይ ሰራተኛ በሆነች እህት ፊት 3 ጊዜ የካደን ሰው 2 ወር ባልሞላ ጊዜ በነገስታት ፊት ቆሞ እናንተ የገደላችሁት የሚልበት አቅም የሚሰጥ ምንጭ ነው። እኛ ያለን ወደ ምንጩ እንመልከት ወላጆቼ፣ ወደ ምንጩ እንመልከት። ወደ አምላካችን እንመልከት። ወደ ጌታችን እንመልከት። ወደ ንጉሳችን እንመልከት። ወደ አዳኛችን እንመልከት። ወደ ክብራችን እንመልከት። ወደ ሕይወታችን ትርጉም እንመልከት። እኛ ጽድቅ የምንከተል እግዚአብሔርን የምንሻ ሰዎች ነን። እንግዲያውስ ጽድቅን ተከትለን እግዚአብሔርን ከሻን አይቀር ዘመናችን ብቻችንን የጠራን ጌታ ባርኮን እንዲያበዛን ለብዙዎች እንድንተርፍ ወደ ምንጫችን እንመልከት። ወደ ምንጫችን እንመልከት። ወደ ምንጫችን እንመልከት። አባቶቻችን ያተረፉት በዛ ነው። የነ ሄኖክን ታሪክ ብትመለከቱ ሄኖክ አካሄዱን ከእግዚአብሔር ጋር አደረገ ይላል። የብሉይ ኪዳን ታሪክ አይመስልም። የሄኖክን ሕይወት ምስጢር ሜቢ ሌላ ጊዜ ያካፍላቸዋል። አካሄዱን ከእግዚአብሔር ጋር አደረገ። ዋው he walked with God። ጽድቅን የሚከተል እግዚአብሔርን የሚሻ ሕይወት ፖስብል። አካሄዱን ከእግዚአብሔር ጋር አደረገ። ከእግዚአብሔር ጋር አካሄድን ማድረግ ይቻላል። አልተገኘም። ከዛ በኋላ እኮ የት እንዳለ አሁን አሮን ኤክስፕሌን ማድረግ ታይም የለኝ። ወደ ሰማይ ወጣ ብለን እንዳንደመድም ከዛ ዘመን በኋላ ከብዙ ዘመን በኋላ ጌታ መጣና ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም ብሎናል። የት ነው ያለው? ይቆየል ሌላ ጊዜ። ሄኖክ ግን 160 ዓመት ኖረ። ማቱሳላ ወለደ። ቁጥር 22 ላይ ዘፍጥረት 5 ላይ ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። he walked with God። ማቱሳላን ከወለደ በኋላ 200 ዓመት ሆነው ወንዶችም ሴቶችን ወለደ ብሎ ሄኖክ በኖረበት ዘመን ሁሉ 365 ነበረ ብሎ እንደገና ደግሞ ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ ነው ያልተገኘው። he was not because he walked with God። ከሱ ጋር አካሄዱን ስላደረገ አልተገኘም። ለምን ሲባል እግዚአብሔር ወስዶታል።
ለእግዚአብሔር በግላችሁ ከምትጓዙ ከእግዚአብሔር ጋር መጓዝን ነፍሳችሁን ማስተማር ይጠቅማል። የሄኖክን ሕይወት አዲስ ኪዳን ሲመሰክርልን ምን ማለት ከእግዚአብሔር ጋር ያደረገው አካሄድ ምን እንደሆነ ሲነግረን የዕብራውያን መጽሐፍ ላይ ዘፍጥረት ዕብራውያን ምዕራፍ 11 ላይ ስለ እምነት አባቶች ሲናገር ቁጥር 5 ላይ ሄኖክ አለ ሞትን እንዳያይ በእምነት ተወሰደ ይላል። አይገርም? by faith ሄኖክ was translated። ሞትን እንዳያይ ያደረገው እምነቱ ነው። እግዚአብሔር ስለወሰደው አልተገኘም ይልና ለምን ወሰደው ቢሆን ሲመልስ ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታልና። እንዴት ነው ደስ ያሰኘው ብላችሁ ጥያቄ ውስጥ እንዳትገቡ። ቁጥር 6 ላይ ያለ እምነት ደስ ማሰኘት አይቻልም ማለት በእምነት ነበር ደስ ያሰኘው ማለት ነው። እኛ ከበሽታ ለመፈወስ እምነት አንሶን በብሉይ ኪዳን የነበረ ሰው ከሞት የማምለጫ እምነት የሚመስል እምነት ስታዩበት የእምነትን ጉልበት ትመለከታላችሁ። ከእግዚአብሔር ጋር የመጓዝ ጽድቅን የመከተል ከዚያ በኋላ ወደ ምንጭ መመልከትን አቅም ታዩበታላችሁ። ሄኖክ ሞትን እንዳያይ በእምነት ተወሰደ። ሌላ ለምን እንሰማለን? ስጋችንን ለምን እንሰማለን? ኤክስፒሪየንሳችንን ለምን እንሰማለን? በዙሪያችን የሚሆኑት ነገሮች ለምን እንሰማለን? ከምትሰሙት ተጠበቁ ማለት እኮ የሆነ ባዕድ ቲችንግ ብቻ እኮ አይደለም። እውነት ለመናገር ባዕድ የሚባል አስተምሮ ከፑልፒት ብቻ ላይ ይደረግ ይችላል። ባዕድ አስተምሮ በህይወታችን ውስጥ አይቻልም የሚል ስሜት የሚፈጥር በየትኛውም ህይወት ዘይቤ አንዳንዴ በትምህርት መልክ የማይቀርብ ሊሆን ይችላል። የሰማችሁት ነገር ከሰማችሁ በኋላ ዝም ብሎ አይሄድም። አሻራውን ጥሎ ነው ሄደው። የሰማችሁት ነገር ልክ የሰማችሁት ነገር ያሰማችሁ ሰው ከእናንተ ጋር ሲሄድ የሰማችሁት ነገር አብሮ አይሄድም። ህይወታችሁ ላይ የሆነ ስፒሪቹዋል ነገር ዘርቶ ነው ሄደው። የሄኖክ ምስጢር ብትመለከቱ ከእግዚአብሔር ጋር የተጓዘው ወይም ደግሞ እግዚአብሔርን የተከተለው ወይ ደግሞ አካሄዱን ከእግዚአብሔር ጋር ነው ያደረገው። እግዚአብሔር ጻድቅ ፈራጅ እኮ ነው። የሆኑ ሰዎችን አብረው ስለተጓዙ ወስዷቸው የሆኑ ሰዎች አብረው ሳይወጋዙ የሚወስዳቸው አምላክ አይደለም። ለሁሉም ሰው የሰጠው ኦፖርቹኒቲ አለ። ለዛ በሰጠነው ምላሽ ልክ እግዚአብሔር አምላክ ሪዋርድ ያደርጋል። አክሊል ማለት ሰው በሕይወታችን ዘመን በእግዚአብሔር አምነን እግዚአብሔር የምንፈልግ ጽድቅን የምንሻ ከሆነ የእግዚአብሔር ምክር ነው። እናንተ ጽድቅን የምትከተሉ እግዚአብሔርን የምትሹ ስሙን ከእርሱ የተቆረጣችሁበትን ድንጋይ ከእርሱም የተቆፈራችሁበትን ጉድጓድ ተመልከቱ። ስትመለከቱ ግን ከእናንተ ቀድሞ ወደ ምንጫቸው ተመልክቶ ያተረፉትን ልንገራችሁ። ወደ አባታችሁ ወደ አብርሃም፣ ወደ እናታችሁ ወይም ወደ ወለደቻችሁ ወደ ሳራም ተመልከቱ። ምን አገኙ እነሱ? ወደ ምንጫቸው ተመልክቶ ካላችሁ አንድ ብቻውን በሆነ ጊዜ ጠራሁት፣ ባረኩትም፣ አበዛሁትም። ከእግዚአብሔር ጋር ያለ ጉዞ መንገዶች ሁሉ ወደ ሮም ይወስዳሉ የሚል አይነት አይደለም። መንገድ አለው እግዚአብሔር ጉዞ። መንገዱ ደግሞ በጣም የሚገርመው ብዙ አይደለም። መንገዱ አንድ ነው። ብዙ ሰዎች ጌታን የተከተሉ መንገዱን አያውቁም። መንገዱን አያውቁም ማለት መንገዱን አናቅም ብለው ስለሚያስቡ በመሰላቸው መንገድ ይጓዛሉ። ይሄ ደቀ መዛሙርቱ አብሮት በነበሩ ጊዜም የገጠማቸው ቻሌንጅ ነው። በጣም ይረበሹ ነበር። በጣም ይታወቁ ነበር። ዮሐንስ ምዕራፍ 14 የመጣና እግዚአብሔር ጌታ ኢየሱስ ልባቸው ይታወቃል። የምትታወቁበት ምክንያት የሚያውቅ ነገር ስላለ አይደለም እና በእግዚአብሔር እመኑ፣ በእኔ ደግሞ እመኑ አለ። ከእምነት ጋር ያለ ችግር እንጂ ከሚያውቅ ነገር ጋር ያለ ችግር አይደለም።
ሰዎች በሕይወታቸው የማይረጋጉት ካልም የማይሆኑት እግዚአብሔርን የሚሰሙበት ልክ ነው ኤክስፖዝ የሚያደርጋቸው። መጽሐፍ ቅዱስ የሚሰማኝ በእርጋታ ይቀመጣል ነው የሚለው። ከመከራ ስጋትም ያርፋል ነው የሚለው። ኢቭን ከስጋት ማረፍ ከሚያሰጋ ነገር መጥፋት ጋር ሳይሆን የሚያሰጋው ነገር እያለ እግዚአብሔር የሚሰማ ሰው ከስጋት በላይ የሆነ ህይወት ኖሮ ለስጋቱ ስጋት መሆን ይችላል። ደቀ መዛሙርቱ ልባቸው ትራቭልድ የሆነው የታወቀበት ምክንያት በእግዚአብሔር ላይ በክርስቶስ ላይ ከሚደረግ እምነት ጋር የተያዘ ሊሄድባቸው ሲል ሲታወቁ ስሙ አላቸው፣ በአባቴ ቤት ብዙ መኖሪያ አለ፣ እንዲስ ባይሆን ባልኋችሁ ነበር፣ ስፍራ አዘጋጀላችሁ ዘንድ እሄዳለሁና አለ። እመኑ፣ እግዚአብሔርን እመኑ። መሄዴ ከኔ ጋር እንደማትሄዱ ማሳያ አይደለም። ሄጄም ስፍራ ባዘጋጅላችሁ እኔ ባለሁበት ደግሞ እናንተ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ አለና የተረዱት ይመስል ወደምሄድበት ታውቃላችሁ ብሎ መንገዱንም ታውቃላችኋል። ቶማስ ብድግ አለና ጌታ ሆይ ወደምትሄድበት አናውቅም ብሎ እንዴት መንገዱን እናውቃለን ያለው የብዙ ጥያቄ ነው። መንገዱ የሆነ ኮምፕሊኬትድ የሆነ ብዙ አማራጭ ይመስላችኋል ሰዎች። እንዴት መንገዱን እናውቃለን አናውቅም ሲል ቶማስ ጌታ ኢየሱስ ምንድን ያለው? እኔ መንገድ ነኝ አለ። ሃሌሉያ! መንገዱ ኢየሱስ ነው። ወደሱ ተመልከቱ። እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር እንደ መንገድ ማለት ነው ወደ አብ የሚመጣ የለም። ወዳጄ መንገዱ አንድ ነው፣ ስሙ ኢየሱስ ይባላል። ጽድቅን መከተል የሕይወት ምርጫ ከሆነ፣ እግዚአብሔርን መሻት የሕይወት ዘመን ውሳኔ ከሆነ፣ እግዚአብሔርን ለመፈለግ የጽድቅ መሻትን እንደ ግባት የምትጠቀም ከሆነና በምድር ላይ ያለ ሕይወት የሆነ ጊዜ ካለፍክ በኋላ የመባከን ብቻ እንዳይሆን ከፈለግ እናንተ ጽድቅን የምትከተሉ እግዚአብሔርን የምትሹ ስሙኝ። ከእርሱ የተቆረጣችሁበትን ድንጋይ ከእርሱ የተቆፈራችሁበትን ጉድጓድ ተመልከቱ። ምንጫችሁን ተመልከቱ። መገኛችሁን ተመልከቱ። አለታችሁን ተመልከቱ። ያተረፉ አባቶቻችን ምንጫቸውን የተመለከቱ ናቸው። አቅማቸውን አይደለም፣ ጉልበታቸውን አይደለም። እግዚአብሔር እንደውም ጉልበታቸውን፣ አቅማቸውን፣ ብቃታቸውን፣ እምነታቸውን ምናምን ሲያስብ እሱን ሳያስተካክል ወደ ቀጣይ ስቴፕ አይገባም። አፈትብ ነኝ መናገር አልችልም ምናምን ሲል ከሙሴ ጋር ዲል ማድረግ ነበረበት። ታናሽ ነኝ ምናምን ሲል ጌዲዮን ከእሱ ጋር ሶልቭ ማድረግ የሚገባው ነገር ነበር። እግዚአብሔር ትልቅ ቦታ አስቀምጧቸው ትኩረታቸው ወደ አስቀመጣቸው እግዚአብሔር ሳይሆን ወደ አቅማቸው ስለሆነ ትንሽ ቦታ የሚኖሩ በጣም ብዙ ሰዎች አሉ። አብርሃምና ሳራን ተመልከቱ። ወደ ምንጫቸው ተመልክተው ለብቻ ተጠርተው በስተው ተባርከዋል። አባቶቻችን ያለፉት መንገድ እኮ ክሬዚ መንገድ እኮ፣ በጣም እኮ የሚገርም የሚያስደንቅ መንገድ እኮ። አንዳንዱ እኮ አባቶቻችን የተመለሰ መልስ በእኛ ዘመን እንደማይመለስ ጭምር እግዚአብሔር ኮንፊርም ካደረገዋል። በኢያሱ ዘመን እግዚአብሔር አምላክ በገባኦን ኢያሱ ፀሐይን እንዴት እንዳቆመ፣ ጨረቃን እንዴት እንዳቆመ ከተናገረ በኋላ እግዚአብሔር የሰው ልጅ የሰማበት እንደዛ አይነት ጊዜ የለም ነው፣ ወደፊትም አይኖርም ነው። እኚህ ሰዎች አቅማቸውን ሳይሆን ምንጫቸውን ያዩ ሰዎች ናቸው። ከማን ጋር ኮኔክሽን እንዳላቸው ያውቃል። የኔና የእናንተ ህብረት ከእግዚአብሔር ጋር ያለን ህብረት በክርስቶስ ደም የጸና እኮ፣ በክርስቶስ ደም የጸና ህብረት አለን። በዚህ ምሽት በዚህ መንፈስ ሆነን
ጸልያለሁ። አይኖቻችሁን ከአቅማችሁ ከጉልበታችሁ ከምናምናችሁ ላይ አንሱትና ጉልበታችሁን እግዚአብሔር አድርጉት። ከብቃታችሁ ከጽድቃችሁ ከአንሱትና ጽድቁን ተከተሉ። አይኖቻችሁን ከማትችሉት ነገር ጋር ሳይሆን ከሚችለው ነገር ጋር አድርጉ። ከአቅማችሁ በላይ የሆነውን አቅጣጫ ተውና ከአቅሙ በታች እንደሆነ አስቡ። እግዚአብሔር ይችላል። ይህ እይታ እስኪቃና ድረስ የሰዎች ሕይወት እግዚአብሔር በሚፈልገው ልክ ሰላማዊ መሆን አይችልም። እግዚአብሔር ብዙ መንገድ የለው። መንገዱ አንድ ነው። አለቱ ክርስቶስ፣ ምንጫችን የሆነው ክርስቶስ። ከዛ ውጭ ጸጋ የሚሰራበት የተለያየ መንገድ አለ። ጸጋ ስጦታ ልዩ ልዩ ነው ብሎ መንፈስ ግን አንድ ነው ይላል። አገልግሎት ልዩ ልዩ ሊሆን ይችላል፣ ጌታ ግን አንድ ነው። አፈራር ልዩ ልዩ ሊሆን ይችላል፣ ሁሉም በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ስለ አደራረግ ሳይሆን እያወራ ያለሁት መንገዱ አለቱ ነው። መንገዱ ኢየሱስ ነው። በኢየሱስ በቀር ወደ አብ መምጣት አይቻልም። ወደ አብ መምጣት ለመዳናችን ጌታን መቀበል ሊሆን ይችላል። ከዚያ በኋላ በክርስቶስ ሆነን ወደ አብ መቅረብ የተሰጠን ድፍረት ግን የትኛው መንፈሳዊ ዓለም ላይ በሕይወታችን ላይ እንዲሰራ እግዚአብሔር የፈለገውን ነገር በሙላት እንዲገለጥ የምንሄድበት መንገድ ኢየሱስ ክርስቶስ ይባላል። እሱን የምንሻበት አቅም የሚመነጨው ደግሞ ጽድቅን ከመከተል ነው። እናንተ ጽድቅን የምትከተሉ እግዚአብሔርን የምትሹ ስሙን። ይህ አቋማችን ከሆነ ወዳጆቼ፣ አቋማቸው አድርጎ አባቶቻችን በእግዚአብሔር እንደከበሩ እንደተባረኩ እንደሰፉ ኢንክሪዝ እንደሆኑ እግዚአብሔር አምላክ ሕይወታችንን በዛ መንገድ መቀየር የሚችልበትን እድል በሕይወታችን ፊት ኦፕን አድርጎ አስቀምጧል። ብዙዎቻችን እግዚአብሔርን እየጠበቅን እንደሆነ በምናስብበት ነገር ላይ እግዚአብሔር ነው እየጠበቀን ያለው። ወደ እሱ እየተጓዝን እንደሆነ በመረጥነው መንገድ ላይ እግዚአብሔር ወደ መንገዱ እንድንመለስ፣ መንገዱም አለቱ እንደሆነ የተቆረጥንበት አለት እንደሆነ ወደዛ እስክንመለስ እየጠበቀ ስቃችንን ኢንጆይ የሚያደርግ አምላክ አይደለም እግዚአብሔር። ባይዛዊ ምንም እንኳን በምናልፍበት መንገድ የሚያስተምረን ነገር ቢኖር ምንም እንኳን እግዚአብሔር ለሚወዱት እንደ ሐሳቡ የተጠሩት ነገር ሁሉ መልካሙ መጥፎም ማለት ነው ለበጎ እንዲደረግ ብናውቅ ስቃችንን ኢንጆይ የሚያደርግ አምላክ የለንም። ከኃጢአት በቀር በነገር ሁሉ ለኛ ስለተፈተነ የማይራራ አይደለም እኮ ነው። ይራራልሻል፣ እኔት ይራራልሃል፣ እኔ ወንድም ይራራልን። አጥባቆቼ ጠላት ሲዋጋችሁ በተለይ ሁለት ነገር ያደርጋል ላይፋችሁ። አንደኛው ከእግዚአብሔር የምትፈልጉትን ለመቀበል የምትመኩበትን ነገር የእናንተ የህይወት ኳሊቲ ያደርገዋል። ኳሊቲ ህይወት መኖር የለብንም እያልኩ አይደለም። ያለ እግዚአብሔር ጸጋ ግን ኳሊቲ ህይወት መኖር አይቻልም። የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ከአቅማችን ይልቅ በአቅሙ ልንመካ ያስፈልጋል። አንደኛው በዚህ እንዲበድለሽ እንዲሆነሽ እንዲደክመሽ ሳትጸልይ ምናምን ብሎ ነው የሚያስረው። ጽድቅን የሚከተሉ ሰዎች ሲጸልዩ የተሻለ እግዚአብሔር እንደወደዳቸው ሳይጸልዩ እንደጠላቸው ያስቡ። የሚጸልዩት ስለሚወዳቸው
ፍቅሩ ግን ባልጸለዩም ጊዜ ያው እንደሆነ ያውቃሉ። ይሄ ነው አቅማቸው። አንደኛው ቻሌንጅ። ሁለተኛው ቻሌንጅ ደግሞ የችግራቸውን ምንጭ እግዚአብሔር አድርጎ ይስልባቸዋል። እግዚአብሔር ወዶም ላይፌ ላይ ሆነ ብሎ ይደመድማሉ። የችግራቸውን ምንጭ እግዚአብሔር ካደረገ መፍትያቸውን ከማን እንደሚፈልጉ እግዚአብሔር ያውቃል። መንገዴ ከእግዚአብሔር ተሰውሯለች፣ ፍርዴም ከእሱ አልፋለች ለምን ትላለህ? ያዕቆብ እግዚአብሔር እያየኝ አይደለም፣ በዚህ ጉዳይ ላይ እግዚአብሔር አይረዳኝም ማለት ነው። መንገዴ ከእግዚአብሔር ተሰውሯለች፣ ፍርዴም ከእሱ አልፋለች ማለት ነው። ለምን እንዴት ትናገራለህ? እግዚአብሔር አይደለም ያንተ መንገድ፣ የምድር ዳርቻ ፈጣሪ ነው። ኢየሱስ ጌታ ነው። ስለዚህ ወዳጆቼ አሁን ቀጥታ ወደ ጸሎት እንድናል ቃሉን ደግሜ ላንብብላችሁ። የተነሳንበትን ፎከሶቻችሁን ጌታ ላይ አድርጉ። እናንተ ጽድቅን የምትከተሉ እግዚአብሔርን የምትሹ ስሙኝ። ከእርሱ የተቆረጣችሁበትን ድንጋይ ከእርሱም የተቆፈራችሁበትን ጉድጓድ ተመልከቱ። ወደ አባታችሁ ወደ አብርሃም ወደ ወለደቻችሁም ወደ ሳራ ተመልከቱ። አንድ ብቻውን በሆነ ጊዜ ጠራሁት፣ ባረኩት፣ አበዛሁት። ስትመለከቷቸው የእነሱ አይን የሚመለከተውን ቦታ ብትመለከቱ ምንጫቸው ላይ ያተኮሩ ናቸው። በማይቻል ጊዜ እግዚአብሔር ያስቻላቸው። ወዳጆቼ በማይቻል ጊዜ እግዚአብሔር ልጆቹን ያስችላል፣ ሕዝቡን ያስችላል። በክርስቶስ ደም የራሱ ያደረጋቸውን ልጆች ያስችላል። በዚህ መንፈስ እንጸልያለን። ትንሽ ወሰድኩኝ። መሰረት ጥለን እንጸልይ ነው። ኢየሱስ ጌታ ነው።